ስንት አይነት እግዚአብሔር ልጅነት አለ ብለህ ነው የምታምነው? ስንት አይነት ከባድ ጥያቄ ነው። ስንት እኔ የማውቀው 3 ነው 4 አይነት አለ። አንተ ስንት አይነት አለ ነው የምትለው? እኔም 3 ይመስለኛል 3 አይነት ልጅነት አለ ብዬ ነው የማምነው። አንተ እነማን ናቸው? እኔ እነግርሃለሁ ችግር የለም ንገረኝ አንተ። እሺ እኔ አንደኛው ሁሉም ሰው ማለት እያንዳንዱ ሰው ሁሉም ሰው በምድር ላይ ያለ ሰው ሁሉ የተፈጠረ ሰው ሁሉ ሲፈጠር በእግዚአብሔር መንፈስ ስለተፈጠረ እግዚአብሔር ስለፈጠረው ስለዚህ እግዚአብሔር ወለደው ይባላል ማለት በዛ መንገድ ሁሉም ሰው እግዚአብሔር ልጅ ነው። ስለዚህ በመፈጠር ደረጃ ያለ ልጅነት አንደኛው እግዚአብሔር ልጅነት ነው። ሌላኛው ደግሞ የኢየሱስ ክርስቶስ ልጅነት ደግሞ አለ። እሱ ደግሞ ኢየሱስ ክርስቶስ ያለ ወንድ ፈቃድ ያለ ወንድ ዘር ከሴት ዘር ብቻ ስለተጸነሰ እሱ ልጅነቱ አለ። ሌላኛው ደግሞ የአማኞች ልጅነት የሚባለው ነው። እሱም ክርስቲያን አማኞች ስንሆን እኛ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ስለሚል በስሙ አምነን ከዛ ብቻ በመንፈስ ቅዱስ ስንሞላ የእግዚአብሔር ልጅ እንሆናለን። ስለዚህ በመንፈስ ቅዱስ የመመራት በእግዚአብሔር መንፈስ የሚመላለሱ እነሱ የእግዚአብሔር ልጆች ናቸው ስለሚል በእግዚአብሔር መንፈስ የሚመላለሱ ሁሉ ደግሞ ልጅ የሆነበት ደግሞ ልጅነት አለ ማለት ነው። አሪፍ ሶስቱ እኔም ካንተ ጋር በጣም ነው መጋራው ማለት ፈጣሪ ወንድም ሴትም ያሉና ጾታ የሌለው ኑባሬ ስለሆነ በባህሪ ውስጥ መውለድ የለም። ለምሳሌ ተራራ የተፈጠረ ነገር ሆኖ ሳለ ነገር ግን በራሱ መወለድ ተምሳሌታዊ ቃል ነው ራሱ። ለምሳሌ አሞጽ 4:13 ላይ ሚት አድርገው ሲራክ የሆነ ነፋስ ነገር አለበት አንተ ጋር መሰለኝ። አሞጽ ምዕራፍ 4 ቁጥር 13 ላይ እነሆ ተራሮችን የሰራ ይላል። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ስለዚህ አሁን መወለድ የሚለው ነገር እዚህ ጋር መሰራት በሚል ነው። ሳይወለዱ የሚለው ሳይሰሩ ሳይፈጠሩ ማለት ነው ብለው ያስባሉ። ለምሳሌ መዝሙረ ዳዊት ማነው የእስራኤል ሕዝብ ሲናገር ምንድነው ኦሪት ዘዳግም ምዕራፍ 32 ቁጥር 15 ላይ የፈጠረውን አምላክ ተወ ይላል። ሙሴ ፈጠረ ለሚለው ቃል ማራይ ቃል ሲጠቀም ደግሞ እዛው ጋር ምን አደረገ? ቁጥር 18 ላይ የወለደህን አምላክ ተውክ ይላል። በሶስተኛ መደብ የፈጠረውን አምላክ ተወ ካለ በኋላ በሁለተኛ መደብ ደግሞ የተወውን አይሁዳውያኖች ምን አላቸው? የወለደህን አምላክ ተውካል። ስለዚህ አውዱ ላይ መወለድና መፈጠር አንድ አይነት ተደርጎ ስለተቀመጠ ዘዳግም 32:6 ላይ የገዛ አባት አይደለምን የፈጠረና የመሰረተ እሱ ነው ይላል። ስለዚህ በዕብራይስጥ አብ ማለት ኦሪጂኔተር በሚል ይመጣል ማለት ነው። አስገኝ በሚል ይመጣል ማለት ነው። ለዛን ኢሳይያስ ምዕራፍ 1 ቁጥር 4 ላይ ልጆችሽን ወለድኩኝ አሳደግኩኝ ይላል። አሁን ወለድኩኝ ለሚለው ቃል ሄጌኒሳ ነው የሚለው ግሪክ ሰብስቲዩንት ላይ ተቀመጠው መፈጠርን ነው የሚያሳየው ማለት ነው። ለምሳሌ ዮአብ የሚባል ስም ታውቃለህ? ዮአብ የሚባል ስም ዮአብ ማለት ያ አብ ነው ማለት ነው። ያህዌ አባት ነው ማለት ነው። ሁለተኛ ሳሙኤል 2:14 ላይ ታገኘዋለህ። ስለዚህ ሚልክያስ 2:10 ላይ ለሁላችን አንድ አባት ያለ አይደለምን ሲል አንድ ፈጣሪ ያለን እያለ ነው ያለው። ዮሐንስ 8:41 ላይ አንድ አባት አለን እሱም አምላክ ነው ሲሉ ወይም ኤፌሶን 4:6 ላይ አንድ አምላክ የሁሉም አባት አለ ሲባል ፓቴር የሚለው የግሪከኛው ቃል የመጣው ፈጣሪ ለማለት ተፈልጎ ነው የመጣው ማለት ነው። ከዚህ አንፃር ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክቶች የእግዚአብሔር ልጆች ተብለዋል። የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የአምላክ ልጅ ተብሏል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይም ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል የሚለው ይህንን የፍጥረትን ታሳቢና ዋቢ አድርጎ የመጣ ነው። እዚህ ጋር ግልጽ ነው አይደል? የመጀመሪያው ፍጥረታዊ አዎ ግልጽ ነው። በቃ ወደ ሁለተኛው ስንመጣ ደግሞ የተመረጠ ልጅ ይባላል። መመረጥን ለማሳየት ለምሳሌ ኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ስትመለከተው ያህዌ እንዲህ ይላል እስራኤል የበኩር ልጄ ነው ይላል። ኤርምያስ 39 ላይም ታገኘዋለህ። እኔ ለእስራኤል አባት ነኝና ኤፍሬም በኩሬ ነው ይላል። አሁን እዚህ ጋር እስራኤል ልጅ የተባለው አንዱ አምላክ አባት የተባለበት ቃል ስንንባሪ አይደለም፣ ራሱ ፍካሪያ አነጋገር ሆኖ መመረጥን የሚያሳይ ነገር ነው። ዘዳግም 14:1 ላይ ስትመለከተው የእስራኤል ሕዝብ መመረጥን የሚያሳይ ነው። ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብጽ ጠራሁት፣ አብዝቼ በጠራው ለጣዖት ይሰዋና ያጥን ነበር ይላል። አሁን እስራኤል እዚህ ጋር ልጅ የተባለው መመረጥን ለማሳየት ነው የመጣው። ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ኢየሱስ ስለተመረጠ ከሆሴዕ 11:1 ላይ ያለውን ጥቅስ ወስዶ ልጄን ከግብጽ ጠራሁት ይላል። ስለዚህ ከዚህ ጥቅስ ላይ የምንረዳው ኢየሱስ ልጅ የተባለው እስራኤል ልጅ በተባለበት ሂሳብ ከሆነ የባህሪ ልጅ ሳይሆን መመረጥን ነው የሚያሳየው።
ለዛ ነው ዘዳግም 14:1 ላይ እናንተ ያምላካችሁ የእግዚአብሔር ልጆች ናችሁ እሱ ለራሱ ሕዝብ የሆኑ ዘንድ መርጧቸዋልና ይላል። ኢሳይያስ 42:1 ላይም ደግፌ ያስኩት ባሪያዬ ነፍሴ ደስ የሚልበት ምርጤ እያለ ይናገራል። የተመረጠ እንደሆነ ይናገራል። ማቴዎስ 12:18 ላይ ማየት ትችላለህ። የመረጥኩት ባሪያዬ እያለ ይናገራል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ መዝሙረ ዳዊት 89 ቁጥር 26 ላይ አባቴ አንተ ነህ አምላኬ መድኃኒቴ መጠጊያ ነህ እያለ መመረጡን ያሳያል ማለት ነው። ይሄ እንግዲህ ሁለተኛው ነው። ሶስተኛ ደግሞ የአይ ቲንክ እማቀው ያለው የሶስተኛው የመጀመሪያ እንዳልኩ የፍጥረት፣ ሁለተኛ በመመረጡ የተነሳ ልጅ ተብሏል። ሶስተኛ በመቀባቱ ማሽያህ በሚለው ነገር ማለት ነው። ለምሳሌ በባይብሉ ስትመለከተው አይ ቲንክ መሽያህ ተብለዋል አይደለ? መሲህ ተብለዋል ነቢያቶቹ። ለምሳሌ ዕንባቆም 3:12 ላይ ሕዝብህን ለማዳን ከመሲሁ ጋር ለማዳን ወጣ ይላል። መሲህ የተባለው እዚህ ጋር ዳዊት ነው። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 51 ላይም የንጉስ መድኃኒትም ይልና ዳዊት ራሱ መሲህ እንደተባለ ይናገራል። ብዙ እንትን አለ። ራሱ ንጉስ ሰለሞን ራሱ መሲህ ተብሏል በባይብል ውስጥ ማለት ነው። ስለዚህ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ስትመለከት እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ ይላል። እነማንን ነው? ዮሐንስ ወንጌል 10:35 ላይ ነቢያቱን ነው። ነቢያቱ የእግዚአብሔር ልጆች የተባሉበት ምክንያት በተለየ መልኩ የመለኮታዊ ኃይል ስለመጣላቸው ከዛ አንፃር ምን ተብለዋል? ልጆች ተብለዋል ማለት ነው። ይሄ እንግዲህ ሁለተኛው ነው። ስንተኛው ነው የቆጠርከው? ይሄ ሶስተኛው ማለት ነው። ሶስት ቆጠርክ አይደለ? አራተኛውና የመጨረሻው ደግሞ ነው ሪክሬሽንን ለማመልከት ይመጣል። ትራንስፎርሜሽንን ለማመልከት ለምሳሌ ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው ይላል። ቲቶ 3:5 ላይ ደግሞ ለአዲስ ልደት በሚሆን መታጠብና አዳንን ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና አንደኛ ዮሐንስ መልእክት 5:1 ላይ ደግሞ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይብሉ ዘንድ ሰጣቸው ይላል። እነሱም ከስጋና ከደም ከወንድ ፈቃድ አልተወለዱምና ይላል። ክርስቶስ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ። ስለዚህ አሁን መወለድ የሚለው ነገር ዮሐንስ 3:3 ላይ ነው የሚወስደን። ሰው ከዋና ከመንፈስ ካልተወለደ በስተቀር ሲል ሪጀነሬሽንን ነው የሚያመለክተው፣ ሪክሬሽንን ነው የሚያመለክተው እንጂ ስለ ባዮሎጂካል ነገር አይደለም የሚያመለክተው፣ ትራንስፎርሜሽንን ነው የሚያመለክተው። ስለዚህ አሁን መወለድ የሚለው በባይብል ውስጥ የገባው ነገር ለአራት ለአምስት አገልግሎት ላይ ብሏል። የመጀመሪያው መፈጠርን ካለመኖር ወደ መኖር፣ ሁለተኛ መመረጥን ያመለክታል፣ ሶስተኛ መቀባትን ያመለክታል፣ አራተኛውና የመጨረሻው ደግሞ ለሰዎች የሚጠቀምበት ሪጀነሬሽንን ያመለክታል ማለት ነው። ይሄንን ነው ቃል በቃል ግን እንትን ኦንቶሎጂካል ግን ልጅ የሚባል ነገር ፈጣሪ የለውም። የባህሪ ልጅ የሚባል ነገር የለውም። ፈጣሪ ከሱ ተከፍሎ ወይም ደግሞ በመከፈልና በተፈልጦ በፍልጠት በሚባል ነገር ልክ አሁን ኦርቶዶክሶች እንደሚያስተምሩ በፍልጠት ነው እንትን ያለው። ምን ቅድመ ዓለም አብነ ሀሎና አብ መስሎ አካል ዘም አካል ባህሪ ዘም ባህሪ ከአካሉ አካልም ባህሪው ተገኘ ብለው የሚያምኑበት ነገር አለ። ያለ እናትም ቅድመ ዓለም ማለት ነው። አብነ ሀሎና አብ መስሎ ኦንቶሎጂካል ብለው የሚያምኑ የባህሪ ይባላል። እሱ ነገሮች ልክ አይደለም ነው እኛ የምንለው። የኒቂያ ጉባኤም በ325 ከአምላክ የተገኘ አምላክ ብለው አምላክን አስገኘ የሚል ትምህርታቸው ልክ አይደለም። አባትን አስገኘም ይላሉ። በጣም የገረመኝ ፓርት እሱ ነው። ሰምተሃል? ይሄንን ሲራክ ሰምታችኋል? ይሄንን ጉድ ምን የሚባለው ነው? አባትን አስገኘ ከተባለ ኦልሬዲ ኢየሱስ አብ ሊሆን ነው ማለት ነው። እንደዛ ብሎም የሚያስቀምጡበት አግባብ አለ። እስላችሁ ማስረጃዎች ጠይቁልኝ እስቲ። አባትን አስገኘ ብለው ያሉበት አለ እና በጣም አደገኛ ትምህርት ነው ራሱ። አምላክን ካስገኘ ኢየሱስ አምላክም ነው። እሺ አባትን ካስገኘ ግን እንዴት ነው የሚሆነው ማለት ነው? አባትን አስገኘ የሚል ትምህርት አላቸው። በጣም አደገኛ ትምህርት ነው ራሱ ማለት። ሃይማኖተ አበው ላይ ላውጣላችሁና እንትን ልበላችሁ ማለት ነው። ይኸውላችሁ ሃይማኖተ አበው ምዕራፍ 109 ቁጥር 22 ላይ ከብርሃን የተገኘ ብርሃን፣ ከሊቅ የተገኘ ሊቅ፣ ከአባት የተገኘ አባት ዛትሚስ ከአብ የተገኘ አብ ብሎ ነው ያስቀመጡት። ግዙ ማለት በጣም አደገ። ከአምላክ የተገኘ አምላክ ኢትስ ኦኬ ኦንቶሎጂካል ነው ብለን እናምናለን ተብሎ ያምናሉ እነሱ። ግን ከአባት የተገኘ አባት እንዴት ይሆናል? አት ላይ አስቀድሜ እንደተናገርኩት ከእግዚአብሔር የተገኘ እግዚአብሔር ሃይማኖተ አበው ምዕራፍ 18 ቁጥር 17 ይኸው ከአብ ባህሪ የተገኘ ነው ይላል። ከባህሪ ነው የተገኘው። የሆነ ከአብ ባህሪ እንዴት ነው የሚከፈለው? ራሱ ሃይማኖተ አበው ላይ ምንድን ነው የሚለው? ራሱ ሃይማኖተ አበው ላይ ባህሪ ይገኛል። ባህሪ እንትን የሚል ነገር ነው አይደለም። ራሱ ባህሪ ምን የሚል ነገር ነው? ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ
መለኮት አስገኝ ሳይኖረውና ሳይለወጥ በአንዲት ክብር በቅድምና ነበር ይላል። መለኮት አስገኝ ከሌለው ከመለኮት መለኮት እንዴት ነው የሚገኘው? በጣም የሚገርማችሁ ነገር ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ይሁት ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተገኘ ነው ይላል። ተመልከቱ ራሱ ማለት ነው። እንደገና ደግሞ ተመልከቱ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ባህሪ ይላል። ባህሪ እንዴት ነው የሚገኘው? ሁለት ባህሪ አይደለም ራሱ ያለ አንድ መለኮት ባህሪ ካለ ከባህሪ እንዴት ነው ባህሪ የሚገኘው? ከባህሪ ከአምላክ ከአካሉ ደግሞ አካል የአካል አካል አይደለም ራሱ። እንደገና ደግሞ ሌላ ቦታ ደግሞ ስትሄዱ ግጭት ታገኙታላችሁ። ሃይማኖተ አበው ምዕራፍ 99 ቁጥር 7 ላይ ከአባትነት በቀር በስራ ሁሉ አባቱን የሚመስልና እንደሆነ በወልድ እናምናለን። አባቱን የሚመስልና እንደሆነ ተመልከቱ። አባቱን የሚመስል እንደሆነ እናምናለን። አባቱን የሚመስል እንደሆነ እናምናለን። ምን አይነት ትምህርት ነው? አንዴ ከአብ የተገኘ አብ ምንድነው? ከአብ የተገኘ አብ ራሱ በጣም እኮ ነው እንትን የሚል ማለት ትምህርታቸው ማለት ነውና እዚህ ጋር ጥያቄ ሲጠይቃቸው ማርያም መጽሐፍ አርጋኑ ላይ ስትመለከተው ዘሰንይ ማለት ምዕራፍ 11 ቁጥር 7 ላይ ማርያም የሕይወት ምንጭ ሆይ ካንቺ የሚረጨው ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም ማለት የሕይወት ምንጭ ሆይ ማን ነው የሕይወት ምንጭ አላት? ማርያምን ማነው ሕይወት? ሕይወት ኢየሱስ ክርስቶስ ነው። ኢየሱስ ነው። ስለዚህ ኢየሱስ ሕይወት የተባለ ፍጡር ነው ማለት ነው። ከፍጡር እንዴት ነው ምንጭ አይ ማርያም እንግዲህ ተመልከት ማርያም የተገኘችበት ተመልከት ማለት ነው። ዘፍጥረት 2:22 እና 23 ላይ ታስታውሳለህ? እግዚአብሔር አምላክ ከአዳም የወሰዳትን አንዲት አጥንት ሰው አድርጎ ሰራ። ከዛ አዳምም ምን አለ? ይህች አጥንት ከአጥንቴ ስጋዬ ከስጋዬ ናት፣ እርሷ ከወንድ ተገኝታለችና አለ። ከማን ተገኘችው? ከወንድ ራሱ ላይ ከወንድ ስለተገኘች ያቸው ሔዋን ከማን የተገኘችው? ከአዳም ነው የተገኘችው። ኢየሱስም የተገኘው ከማን ነው? ከላይ ዘር ነው የተወለደው። አዎ ማን ነው? ከማርያም ነው የተወለደው። ይሄንን ነው የሚያሳየው ማለት ነውና እንደምትመለከተው ነው። ከዛ አንፃር በጣም አደገኛ ትምህርት ነው ያለው። ሌላው በጣም የሚገርመው ነገር ኢየሱስ ፈጣሪና ፍጡር ነው ብለው ነው የሚያምኑት። ሃይማኖተ አበው ምዕራፍ 35 ቁጥር 2 ላይ ክርስቶስ ማለት ፈጣሪና ፍጡር ነው። ፈጣሪና ፍጡር ነው። ተመልከት፣ ፈጣሪና ፍጡር ነው። እኔ ምን ልወጭ አንተ ያልከው ማለት ነው የመጀመሪያ በመፍጠር ደረጃ ልጅነት አለ አልክ። እሱን እስማማለሁ፣ ትክክል ነው እሱ። ከዛ ቀጣይ ደግሞ በመመረጥ ደረጃ ልጅነት አለ፣ ከዛ ደግሞ በመቀባት ደረጃ ልጅነት አለ አልክ። አሁን በመመረጥና መመረጥ የሚለው ማለት መቀባት ማለት አይደል? አንድ አይነት አይደሉም። መመረጥና መቀባት ማለት መቀባት የሚባለው ለሶስት ነገር ነው ብሉይ ኪዳን ላይ የሚያገለግለው ለነቢያት፣ ለካህናት እና ለነገስታት ነው የሚያመለክተው። ሁሉም ሰው ይቀባ ነበር አጠቃላይ ህዝቡ? አይ አልነበረም። በቃ እንደዛ ማለት ነው። ለህዝቡ ሲሆን ደግሞ መመረጥ በሚለው ትይዘዋል። ህዝብ ሲሆን መመረጥ። ፍጥረት ደግሞ አጠቃላይ የሰው ልጅ በአጠቃላይ ስለተፈጠረ ልጅ የሚለውን ነገር ትንቢተ ሚልክያስ 2:10 ላይ ደግሞ በመመረጥ ደረጃ ልጅ፣ በመመረጥ ደረጃ ደግሞ የእስራኤል ህዝብ፣ በመቀባት ደረጃ ደግሞ ነቢያቶች ብለህ ታስቀምጠዋለህ። ከዛ በኋላ ደግሞ አጠቃላይ ደግሞ የአማኞች ልጅነት ደግሞ የሚለየው ምንድነው? ሪጀነሬሽን ነው፣ ትራንስፎርሜሽን እንደሚያመለክተው። ከዛ አንፃር ማየት ትችላለህ። እሺ ኦኬ ጥያቄ ያላችሁ ልጆች መግባት ትችላላችሁ። አይ ቲንክ ግባ ዱከ በቁርአንም እኮ አልጠየቀኝም። የቁርአን እንትን ደግሞ አቲቲዩድ አልጠየቀኝም። ሲራክ አይተህ ከሆነ በቁርአን ደግሞ ልጅና አባት የሚለውን ፈጣሪ አካባቢ ላይ አያስጠጋም፣ ዘግቶታል ራሱ ማለት ነው። በቁርአንና በሐዲስ ቁርአን ሲወርድ የተከለከሉ 5 ነገሮች አሉ።
የመጀመሪያው የአክብሮት ስግደት ነው። የአክብሮት ስግደት ጥንት ይቻል ነበር፣ ግን የአክብሮት ስግደቱ ወደ አምልኮ ስግደት ሲሄድ ተከለከለ። የመጀመሪያው ነው። ሁለተኛ ነገር ደግሞ ሴት ሲገናኙ መጋባት የሚችሉ ሰዎች ይሳሳሙ ነበር፣ ጉንጭ ለጉንጭ ይጨባበጡ ነበረ። ቁርአን ሲወርድ ተከልክሏል እሱ ነገር። የሚጋቡ ሰዎች መጋባት የሚችል አቅም ያላቸው ሰዎች እስካልተጋቡ ድረስና ዝምድና በመካከላቸው ኑሮ እስከሌለ ድረስ መሳሳም አይችሉም፣ መጨባበጥ አይችሉም። ሁለተኛው ማለት ሶስተኛው ምስል ለእንትን መጠቀም ይቻላል፣ ቤት ውስጥ መጠቀም ይቻል ነበር በዛ ሸሪዓው። አሁን ግን ምስል ነገር ቤት ውስጥ ከአያቴ ቅድመ አያት ከተደረገ ሰዎች ማናገር ይጀምሩና ዱዓ ማድረግ ይጀምሩና ወደ አምልኮ እንዳይሄድ ተከልክሏል። ሶስተኛ ማለት ነው። አራተኛ ተዋኩል፣ ምናልባት ይሄ እንኳን ሊከብድ ይችላል። ተዋኩል ይፈቀድ ነበረ። ተወኩል ነው ቁርአን ሲወርድ ግን ተወኩል ብቻ ነው የተፈቀደው። ምንድነው ልዩነታቸው ከተባለ ተወኩል ማለት መጀመሪያ ሰበቡ ማድረስ አለብህ። ሰበቡ ማድረስ አለብህ። አንተ የሚጠበቅብህን ነገር ካደረክ በኋላ ነው ከአቅሜ በላይ የመጣ ነገር ካለ ብለህ ለአላህ ሰጠው ማለት እሱ ምን ይባላል? ተወኩል ይባላል። ግን ምን ይቻል ነበረ? እጅና እግራቸውን አጣጥፈው ቁጭ ብለው አላህን ይጠብቁ ነበር፣ በአላህ ላይ ይመኩ ነበር። እሱ ምን ይባላል? ተዋኩል ይባላል። ቆጠራችሁ? ስንት ቆጠርክ? ስንት ቆጠራችሁ? 4 ነው። 4 ቆጠርክ? አራት ቆጠርክ ራሱ ማለት ነው። አምስተኛውና የመጨረሻው ደግሞ ጥንት የነበሩ ሰዎች አናሎጂካል በሆነ መልኩ ፈጣሪን አባት ብለው መጥራት ይችሉ ነበር። ጥንት የነበሩ ሰዎች አባት አናሎጂካል ማለት ነው። ባይብል ላይም ታገኛለህ። ራሱ አናሎጂካል የሆኑ ነገሮችን መጠቀም ይቻላሉ። ቁርአን ላይ አናሎጂካል የሆኑ ነገሮችን ለአላህ አይጠቀምም። አናሎጂካል የሆኑ ነገሮች ለምሳሌ አባት የሚለውን አላህ ጋር አይጠቀምም። ልጅ የሚለውን ለባሮቹ አይጠቀምም። በአላህና በባሮቹ መካከል ያለውን ሪሌሽን ጌታና አብና አብድ የሚለውን ቃል ብቻ ነው የሚጠቀመው። በተረፈ ምሳሌ አነጋገሮች ለምሳሌ እናት የተባሉ አሉ፣ እናት ያልሆኑ ምሳሌ አናሎጂካሊ ይጠቀማዋል። ለምሳሌ ሱረት ፋቲሃ እናት ተብላለች፣ መካ እናት ተብላለች፣ ኸምር ራሱ የክፋት ሁሉ እናት ተብሏል። ሸሪዓዎቹ በአጠቃላይ በተለያየ ዘመን ሲመጡ የነበሩ እናቶቻቸው የተለያዩ ናቸው በሚል እናት ተብለዋል። ሸሪዓው ማለት ነው እናቶቻቸው የተለያየ ናቸው ሲል ሸሪዓቸው የተለያየ ነው የነቢያቶቹ ማለት ነው። ዲናቸው ግን አንድ ነው ይላል። እናት የሚለው ቃል የጥብቁ ሰሌዳን ለማመለከት መጥቷል። ልጅ የሚለው ቃል ምሳሌያዊ ነገር መጥቷል። ለምሳሌ የሙሳፊር ወይም መንገደኛ የሆነ ሰው ኢብኑ ሰቢል በሚል ተጠርቷል። የመንገድ ልጅ ተብሏል በቁርአን ውስጥ። ግን ያው መንገድ ልጅ የለውም ሊተራሊ በዛ ስር መሆኑን ለማመልከት ነው። ወንድም እህት የሚለው ቃል በፊገራቲቭሊ ሊመጣ ይችላል። ለምሳሌ ኦት የሚለው ቃል እህት የሚለው ቃል ቢጤ በሚል መጥቷል ቁርአን ላይ። አብ የሚለው ቃል ባለቤት በሚል መጥቷል። ለምሳሌ አቡ ለሃብ ዋርኒንግ እየሰጠኝ ነው። ታብታብ አድርጉት። ለምሳሌ አቡ ለሃብ የሚባል ሰው ማለት ነው። ለምሳሌ የመንቀልቀል እሳት ባለቤት ማለት ነው። አቡበከር በከር ማለት ወጣት ግመል ማለት ነው። የግመል አባት ሳይሆን የግመል ባለቤት ማለት ነው። አቡ ሁረይራ የድመት አባት ማለት አይደለም፣ የድመት ባለቤት ማለት ነው። እዚህ አብ የሚለው የአረብኛው ቃል በእንትን ባለቤት በሚል ይመጣል፣ እንትን በሚል ይመጣል። የተለያየ ነገር አገባብ አለው። አላህ ግን ሲሆን ግን ሸሪዓው ኦንቶሎጂካሊ እነሱ ስለወሰዱት ያ ኦንቶሎጂካሊ የሆነ ትምህርት ልክ አይደለም ብሎ ለማስተካከል ለሚየሊድ ወለም ይወለድ አልወለደም አልተወለደም ብሎ ቶታል ማለት ነው። ከዚህ አንፃር መረዳት ይችላል። እኔ ወይድ አንድ ጥያቄ ልጠይቀ እዚህ ላይ ደግሞ ቁርአን ላይ ችግር የለውም። እሺ ማለት ቁርአን ላይ እኔ ስህተት ነው ብዬ ቁርአን ስህተት አለበት ብዬ እንዳደረገኝ ነገር ማለት ነገር ምንድነው አንድ ሰው የገደለ የዓለም ሰው ሁሉ እንደገደለ ነው ይላል። ከዛ ደግሞ በመጨረሻ ደግሞ አንድ ሰው ያተረፈ ደግሞ የዓለምን ሰው ሁሉ እንዳተረፈ ተቆጥሮ ነው የሚሸለመው ይላል። እና ይሄ ነገር እንዴት ነው እንትን ነው ሎጂካሊ ፌር ነው ወይ? ያንተኑን ለው በጣም ከባድነቱን ለማሳየት የተጠቀመበት ኢዲዮማቲክ ኤክስፕሬሽን ነው። ፈሊጣዊ አነጋገር ነው። ምን ያህል ከባድ እንደሆነ የሰው ነፍስ መግደል ያለ ሀቅ መግደል ምን ያህል ከባድ እንደሆነ የሰውን ህይወት ደግሞ ማትረፍ ምን ያህል እንደሆነ ነውና ዝም ብለህ አሁን ሎጂካሊ ስትመለከተው አንድ ሰው አንድ ወጣት የነበረ ልጅ ለምሳሌ ማለት የነበረ ልጅ አንድ ሰው ባይገድለው ኖሮ ምን ይሆን ነበር ብለህ ዝም ብለህ አስበው። ያገባል፣ እዛ ምን ይላል፣ ልጆች ይወልዳል፣
ልጆቹ ከዛ ምን ያደርጋሉ? የልጅ ልጅ ይወልዳሉ። ከዛ ከአንድ ሺህ ዓመት በኋላ አስበው ምን ይሆናል? ያ ሰው ብዙ መሆን ይችላል አይደል? የዓለም ህዝብ ሊሆን ይችላል ተብሎ ሊታሰብ ይችላል።